ሰላም ጤና ይስጥልኝ ውድ ኤልሳ ቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የምታላችሁልኝ እንደየሰዓት አቆጣጠራችሁ እኔ እግዚአብሔር ይክበር ይመስገን አለው በቸርነቱ። እርስዎ ቢሆኑ ምን ያደርጋሉ? ፕሮግራማችን እነሆ። እርስዎ ቢሆኑ ምን ያደርጋሉ? ከአንድ ባለ ታሪካችን ነው ማለት ነው። እህታችንም አሁን ሳኡዲ ትገኛለች ማለት ነው። የእናንተን ሀሳብ አስተያየት በጣም ትፈልጋለች ማለት ነው። እንዲህ ትለናለች ባለ ታሪካችን። ታሪክ የሚጀምረው ወይም የህይወቴ ምስቅልቅል የወጣው ወይም ችግር የሚባለውን ነገር መቅመስ የጀመርኩት በ9 ዓመቴ ነው። እሱም የሆነበት ምክንያት እናቴ መተኪያ የሌላት እናቴ ስታርፍ ነው። በወሊድ ምክንያት እናቴ ሞተችብኝ። አንድ ወንድም አንድ እህት ነበሩኝ። ወንድሜ በሰዓቱ የ7 ዓመት እህቴ ደግሞ የ5 ዓመት ነበሩ። እናም አረፈች። ችግር ውስጥ ገባ፣ ተሰቃየን። አባታችን አለ። ትንሽ ጊዜ እንደሆነው አባታችን ልጆቹ በሚል ሰበብ አገባ። የኛ ችግር የኛ መከራ ግን እየቀጠለ ሄደ እንጂ በፍጹም ሊቀንስልን አልቻለም። ምክንያቱም እንጀራ እናታችን በቃ መጥፎ የምትባል የመጨረሻ መጥፎ የምትባል ነበረች። አስመሳይ ነበረች። አባታችን ፊት በጣም ታስመስላለች። ድስት ሳይቀር ይለያል። እኛ የምንበላው ምግብና አባቴና እንጀራ እናቴ የሚወዱት ምግብ ፈጽሞ አይገናኝም። ፈጽሞ ድስቱ ይለያል። እንደ አጋጣሚ ሆኖ ግን አባቴ ካየ ያን ምግብ እንሰጣለን። አቤጣሙ ትለናለች እህታችን። እናም እኔ በቃ በ10 ዓመቴ በቃ እንጀራ መጋገር ጀመርኩ። በጣም ስራ ታበዛብኛለች። እናም እሷ ወለደች። በቃ የልጆቿን ሞግዚት አረገችኝ። የቤት ሰራተኛ አረገችኝ። አባቴ ምንም የሚለው ነገር የለም። ምንም እንዲያው በጣም ሲበዛብን በጣም ስንቸገር እንኳን እንድትሆን ስንለው ልጆች አላችሁ ሰርታችሁ ብሎ ምናምን ነው የሚለው እንጂ በፍጹም እንትን አይልም። እንደገናም ደግሞ በቃ እሱ ፊት ተሆነ በጣም ታስመስላለች። እና ወንድሜና እህቴም በቃ የበቃ ምግብ አይቋጠርላቸውም። የበቃ ምግብ አይሰጡም። እነሱ እረኛ ናቸው። እኔ ደግሞ የእቤት ውስጥ ነው ያለውን ስራ ነው የምሰራው እና በቃ በጣም እንሰቃያለን፣ በጣም እንራባለን፣ በጣም እንቸገራለን። የሚረዳን የለም። አባታችን እንዳጋጣሚ ከሌለ ትመታናለች፣ ትደበድበናለች እና ብዙ ስቃይ ብዙ መከራ ታደርስብናለች። በቃ እኔ ቸለቸኝ፣ ደከመኝ። በቃ እኔ ሁሌ ለወንድሜ ለእህቴ በቃ መከላከል ደከመኝ። አባቴ አይረዳኝም። ለአባቴ ምንም ፍቅር ምንም አክብሮት የለኝም በአሁኑ ጊዜ ትለናለች እህታችን። እናም እጅግ ሲበስብኝ ተነስቼ እህትና ወንድሞቼን ለትንሽ ቀን ታገሱ ብዬ በባህር ወደ ሳኡዲ መጣሁ። እናም ሳኡዲ መጥቼ መጀመሪያ እህቴን ተቀበልኩኝ። ቀጥዬ ደግሞ ወንድሜን በገማ ከእህቴ ጋር ሆነን አመጣ ነው። እግዚአብሔር ይመስገን የኛ ህይወት በዚህ መልኩ ተቀረፈ። ነገር ግን እንደዚህ ያን ሁሉ መከራ ያን ሁሉ ስቃይ ያደረሱብንን እናቴንም ሆነ እንጀራ እናታችንም ሆነ አባታችንን በቃ ብዙም አንጠይቃቸውም፣ ብዙም አንቀርባቸውም። እኛ እርስ በርስ ግን እንረዳዳለን። በቃ በጣም ነው የምንወደድ። በጣም ብዙ ነገር ነው እንትን የምንለው። ነገር ግን እኔ በቃ ነገሮች ከተስተካከሉልኝ እንደ ልጆቼ የማያቸው እህቴና ወንድሜ እዚህ ቦታ ላይ ተደረሱልኝ። በቃ ራሴን ህይወት መመስረት ፈለግኩኝ። ወደ ትዳር ገባሁ ትለናለች እህታችን። እና ወደ ትዳር ገብቼ ጥሩ ትዳር ገጠመኝ። ፍቅር የሚሰጥ ባል። ፍቅርን ምን እንደሆነ አላውቅም ነበር። ከእህትና ከወንድሜ ውጭ ምን እንደሆነ ጠፍቶብኝ ጭምር ነበር። እና በቃ ደስተኛ ሆንኩኝ። ደስተኛ ህይወት መመስረት ቻልኩ። እናም አንድ ልጅ ወልጄ ላኩኝ። መልካም ጥሩ ባል ነበረኝ። እናም ከጊዜ በኋላ በፖሊሶች ተይዞ ወደ ኢትዮጵያ ገባ። እናም ኢትዮጵያ ላይ ስሙ በጣም ጠፋ። እና ወንድሜ ኢትዮጵያ ገብቶ አንድ ቀን እንዳጋጣሚ ሆኖ ከሌላ ሴት ጋር ያየዋል። እናም በፎቶ ቀርጾ በማስረጃ በስርዓቱ በብዙ ማስረጃ ላከልኝ። በቃ የሰው እንደማይሆነኝ ገባኝ፣ ተረዳሁ። እናም ደውዬ ለሱ በቃ ተዛሬ ጀምሮ መለየት እፈልጋለሁ ስለው አንድ ነገር አለኝ። በእሱ ስም ያስቀመጥነው 400 ሺህ ብር ነበር፣ የኢትዮጵያ 400 ሺህ ብር። እናም ይህንን ብር ድምጡን አታነሽም አለኝ። ማንም ሰው ያውቅም ነበር ይሄን ያህል ብር እንዳለ። ቦታ ምናምን ይጋር አለ። ነገር ግን ብሩን ድምጡን አታነሽም አለኝ።
ምን ላድርግ? ይህ ብር አለኝ ብዬ ካልኩ እሱም የለም ሲል እኔም አለ ስል በመካከል ወንድሜ መካከል ሊገባብኝ ሆነ። ወንድሜና ባለቤቴ ሊጣሉብኝ ሆነ። ሌላው ትልቁ ችግር ደግሞ የሆነብኝ ልጄ። እኔ እኮ ልጄን በጣም ነው የምወዳት። ልጄ በእንጀራ እናት እንድታድግም ሆነ በእንጀራ አባት እንድታድግብኝ አልፈልግም። በእንጀራ እናትም ሆነ በእንጀራ አባት እንድታድግብኝ አልፈልግም። ምን ላድርግ? በማናቸውም እንድታድግብኝ አልፈልግም። እኔ ጋር ከሆነች እንጀራ አባት ሊኖራት ነው። አባቷ ከሆነች እንጀራ እናት ሊኖራት ነው። ወይስ ከእንግዲህ በኋላ ትቼ ሁሉም ነገር ትቼ እንትን ማለት እችላለሁ? ማለት ልጅን እያሳደጉ መኖር እችላለሁ? ወይስ ምንድን ነው የማደርገው? እሱ የኛ ትዳር መቀጠል አለመቀጠል ሳይሆን እያሳሰበው ያለው ገንዘቡ ነው። ገንዘቡ ደግሞ ላቤን ጠብ አድርጌ ሰርቼ የላኩለት ነው። እሱ ኢትዮጵያ ከገባ በኋላ ሰርቼ የላኩት ብር ነው እንጂ ሌላ አይደለም። እና ይህ ከብር ድምጡ እንዳታነሻለኝ 400,000 ብር ነው። እንዴት ሆኜ እንዳመጣሁት ያውቃለሁ። ግን ደግሞ ከተናገርኩኝ ወንድሜና ባለቤቴ ሊጣሉብኝ ሆነ። ከዛ በላይ ደግሞ ለልጄ ስም ምንም ነገር ማስቀመጥ አልፈለኩም። ማለት እናትና አባትሽ እንደዛ ነበሩ እንደዚህ ነበሩ ምናምን መባል አልፈለኩም። ስም እንዲኖረን እንፈልጋለሁ። ለእኛ ጥሩ አስተያየት እንዲኖራት ነው እንጂ የምፈልገው በቃ ጥሩ ያልሆነ ነገር እንዲኖራት አልፈልግም። እና ምን ትመክሩኛላችሁ? ምን ትሉኛላችሁ? ልጅ ያለችው ደግሞ ባለቤቴ እናትና አባት ጋር ነው። እና ምንድን ነው ማድረግ ያለብኝ? ይህን ብር ዝም ነው ማለት ያለብኝ ወይስ? ቦታውን ግን ችግር የለውም። ቦታው በሁለታችንም ስም ስለሆነ ቦታው በሁለታችንም ስም ሆኖ እንደገና ማንም ሰው የሚያውቀው ስለሆነ ምንም እንትን ያለ ነገር የለ። ግን ቦታው ግን ስሙ እንዳታነሻለኝ። ወንድሜ ግን ይህን ነገር ካወቀ በፍጹም ዝም ሊል አይችልም። እና ምክራቸው ምንድን ነው? ምን ትሉኛላችሁ? ምን ላድርግ ትለናለች እህታችን። እህት ወንድሞቼ እንግዲህ ሁሉም ሰው የተለያየ ችግር የህይወት ውጣ ውረድ አለው። በመጀመሪያ በልጅነቷ ያሳለፈችው የራሷ የሆነ ቁስል አለ። እንጀራ እናት በሚባል ከባድ የህይወት ፈተና ቀምሳለች፣ አይታለች። እና ምንድነው ልትመክሯት የምትችሉት? ምንድነው የምትመክሩልኝ እህቶች ወንድሞች? እኔ ባለታሪኮችን ሁሉንም በቃ የሆነ እንትን እንዲባሉ ፈልጋለሁ ማለት ነው። በባለሙያም በሁሉም ነገር እንዲመከሩ እፈልጋለሁ። እና እስኪ እንግዲህ በባለሙያ በመንፈሳዊ አባቶችም በሁሉም እንትን ይባላል። ግን ደግሞ እስኪ እናንተም የሚሰማችሁ እንዲህ ብታረግ እንደዚህ ብታረግ፣ በሰው ሀገር ነው የለፋችሁ፣ ለስንት ዓመት ነው እንግዲህ የኖረችው፣ ከባድ ነው እና ቀላል አይደለም። መጀመሪያ ገና ሳታገባ በፊት የኖረችው ህይወት አለ። ምክንያቱም ወንድሟን ለመውጣት ቀላል ብር አይደለም የምታወጣው ወጪ ማለት ነው። ያ ሁሉ ስታሳልፍ በመቀጠል ደግሞ እህቷን አመጣችው። እሷን እህቷን ስትል ብዙ ጊዜ ሄዱባታል ማለት ነው። ብዙ ጊዜ አልፏታል ማለት ነው። እንደገና ደግሞ አሁን ደግሞ እንግዲህ ትዳር ውስጥ ሲገባ ብዙ በስደት ያላችሁ ታውቁታላችሁ እና ብዙ ጭቅጭቅ ብዙ እንትን አለ ማለት ነው። እና ይሄን ሁሉ ቀላል አይደለም እንግዲህ ይሄን ሁሉ ጊዜ ራሱ እንትን ማለት ነው። እና ደግሞ እንደዚህ ተለፍቶ ወደ ሆነ ህይወት ውስጥ ሲገባ ደግሞ እንደዚህ ህይወት ወደ ኋላ ስትል ይከብዳል። እናንተ ብትሆኑ ምን ታደርጋላችሁ? እስኪ ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። ለእኔም ስጡኝ ሀሳብ አስተያየት ካለ እንደዚህ ብታደርጊ እንደዚህ ቢሆን ይሄ እኮ ቢሆን ጥሩ ነው ብላችሁ የምትሉኝ ካለ እቀበላለሁ። ወንድሞቼ ሰላማችሁ በክርስቶስ ይብዛልኝ። አመሰግናለሁ ስላዳመጣችሁኝ። ኤልሳቤጥ ነኝ፣ የደብረ ሲናው ኤልሳ ቲዩብ ነኝ። መልካም ቆይታ ስል ቻው።